ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የህወሓት ታጣቂዎች በአማራ ክልል ወረራ ፈጸሙ። በርካታ የህወሓት ኃይል ወደ ሰሜን ወሎና ወደ አፋር ጭፍራ ጉዞ መጀመሩን የተገለጸው እጅግ ልዩ ሰበር መረጃ አዘጋጅተናል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ አፍሪኮም ዋና አዛዥ ሜጀር ጀነራል ዳግቪን አንደርሰን ጋር በጸረ ሽብርተኝነትና በወታደራዊ ትብብር ዙሪያ ተወያይተዋል። ተጨማሪ ዘገባ አዘጋጅተናል። በግብጽ ዋና ከተማ ካይሮ ይኖር የነበረ አንድ ኢትዮጵያዊ ስደተኛ ወደ እስር ቤት ከገባ በኋላም በ4 ቀናት ውስጥ ህይወቱ አልፎ ተገኝቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በዋይት ሃውስ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር እንደሚገናኙ ይጠበቃል። በውጭ ዘገባችን ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ ምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ8 ሳንቲም ተገዝቶ 162 ብር እየተሸጠ ነው። ፓውንድ ስተርሊንግ 208 ብር ከ8 ሳንቲም ተገዝቶ 213 ብር የሚሸጥ ሲሆን ዩሮ 181 ብር ከ5 ሳንቲም ተገዝቶ 185 ብር ከ1 ሳንቲም ይሸጣል። የስዊዝ ፍራንክ 192 ብር ከ5 ሳንቲም ተገዝቶ 196 ብር ከ4 ሳንቲም የሚሸጥ ሲሆን የኩዌት ዲናር 506 ብር ከ6 ሳንቲም ተገዝቶ 515 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 23 ብር ተገዝቶ 23 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ2 ሳንቲም ተገዝቶ 44 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 42 ብር ከ3 ሳንቲም ተገዝቶ 43 ብር ከ1 ሳንቲም በዛሬው ዕለት እየተሸጠ ይገኛል። በታሪካዊቷ ላሊበላ ከተማ ባጋጠማቸው የማጭበርበር ድርጊት ምክንያት ማህበራዊ ሚዲያ ላይ ሰፊ ትኩረት ስቦ የነበሩት ዳውድ አክሹንዳንዝ የተባሉ የውጭ ሀገር ጎብኚ በድርጊቱ ተሳታፊ የሆነ ግለሰብ መታሰሩ ደስተኛ እንዳላደረጋቸው ገለጹም። ዳውድ በማህበራዊ ሚዲያ ገጻቸው ባሰራጩት መረጃ እንደገለጹት $20 ምክንያት ማንኛውም ሰው እስር ቤት ውስጥ እንዲወረወር አልፈልግም ብለዋል። ብዙ ሰዎች ዘንድ ያለው የኑሮ ፈታኝነት እንዲሁም የሥራ ዕድል ማጣት በቅዱሳን ቦታዎች ላይ ሳይቀር በቱሪስቶች ላይ አላስፈላጊ ድርጊት እንዲፈጸሙ ሊገፋፋ እንደሚችል እንደሚረዱም አክለው ተናግረዋል። የቪዲዮ ምስላቸውን ለሕዝብ ያጋሩት ማንንም ለማስጠየቅ ሳይሆን በጉዟቸው ወቅት የሚያጋጥማቸው ማንኛውንም ፈታኝ አጋጣሚዎችን እንደወረዱ ለማሳየት በማሰብ እንደሆነ አስታውቀዋል። በተጨማሪም በላሊበላ በኩል ያሉ ዋነኛ ችግሮች የግለሰቦች ሳይሆኑ ቱሪዝም ዘርፉ ላይ የማደራጀትና የማዋቀር ችግር እንደሆነ ጠቁሟል። የሚመለከታቸው የቱሪዝም ባለስልጣናት ወደፊት የሚመጡ ጎብኚዎችን እንግልት ለማስቀረትና አገልግሎቱን ለማሻሻል ከፈለጉ በሚል ሁኔታውን አቅርቤያለሁ ብለዋል። በመጀመሪያ ደረጃ ከውጭ ሀገር ጎብኚ የሚሰበሰበው $100 መግቢያ ክፍያ ከተሰጠው አገልግሎት ጋር ሲነጻጸር ከፍተኛ መሆኑን ተናግሯል። እንደ ገለጻው ከሆነም ክፍያው ሙያዊ ጉብኝትን ወይም ደግሞ መሪ ጋይድን፣ በቂ የማደራጀት ሰሌዳዎችን፣ ከአደጋ የሚጠብቁ የደህንነት አካሄዶችን እንዲሁም የኦዲዮ መመርመሪያ፣ የካርታና የመረጃ ብሩሾች እንዲሁም ንጹህ የመጸዳጃ ቤቶችና ለሁለገብ ቋንቋዎችና የገንዘብ አጠቃቀም ግልጽነትን ያካተተ መሆን እንዳለበትም ተናግረዋል። ክፍያው ከዓለም አቀፍ ታዋቂ ቦታዎች ጋር ሲነጻጸር በስፔን የሚገኘው ሳንድራጋ ፋሚሊ $20፣ በቱርክ የሚገኘው ሃጊያን ሶፊያ $30 እንዲሁም በኮምቢያ የሚገኘው የኢንግራክ ፓርት ለ7 ቀናት ጉብኝት $70 ብቻ እንደሚያስከፍሉ ጠቅሶ ላሊበላ ድንቅ ቦታ በመሆኑ ግን ከከፋዩ የሚመጥን አገልግሎትና ደህንነትን ሊያገኝ እንደሚገባ አመላክተዋል። ሁለተኛ ደረጃ የአካባቢው የቱሪዝም ሰራተኞች የተሻለ ስልጠና የሚያስፈልጋቸው መሆኑንና ጎብኚዎችን ከወከባና አላስፈላጊ የገንዘብ ጥያቄዎች ጥበቃ ሊደረግላቸው እንደሚገባ አስገንዝበዋል።
የህወሓት ታጣቂዎች ከአላማጣ ተነስተው ወደ ቆቦ በሚወስደው የባቡር መስመር አቅጣጫ ወረራ መጀመራቸውን ከአካባቢ የተገኙ ምንጮች ገለጹ። ታጣቂዎቹ የጀመሩት ይህ ድንገተኛ እንቅስቃሴ በወሎ አቅጣጫ የሚገኘውን የአማራና የአፋር ክልል ስትራቴጂካዊ ቦታዎችን ለመቆጣጠር ያለመ እንደሆነ ተጠቅሷል። እንደ ምንጮች ዘገባ የህወሓት ታጣቂ ኃይል በዚህ ክረምት ወቅት አዲስ ግጭት ለመቀስቀስ ሲል ተደጋጋሚ የማስፈራሪያና የፉከራ መግለጫዎችን ሲያሰማ ቆይቷል። የዛሬው የተደራጀ ኃይል እንቅስቃሴ በተለይም የጭፍራ መስመርን ኢላማ ያደረገ ትንኮሳ እንደሆነና ሁኔታው በአካባቢው ላይ አዲስ ውጥረት መኖሩን አመላክቷል ነው የተባለው። የፌዴራሉ መንግስት በበኩሉ አሁን ላይ ትኩረቱን የሀገራዊ ምክክር ኮሚሽኑ በሰላማዊና በስኬት ለማጠናቀቅ በሚል እስካሁን ድረስ ለህወሓት ትንኮሳ አፋጣኝ ወታደራዊ ምላሽ ከመስጠት ተቆጥቦ መቆየቱ ይነገራል። ይሁን እንጂ ሀገራዊ ምክክር ሂደቱ ከተጠናቀቀ በኋላ መንግስት በህወሓት እንቅስቃሴ ላይ ጠንካራ የመጨረሻ እርምጃ ሊወስድ እንደሚችል እየተጠበቀ ነው። ይህ በአላማጣና በቆቦ መስመር የተጀመረው እንቅስቃሴ ቀደም ሲል በፌዴራሉ መንግስት ከፍተኛ አመራሮች በኩል ሲገለጹ የነበሩ ስጋቶችን የሚያጠናክር ሆኖ ተገኝቷል። ጠቅላይ ሚኒስትር አብይ አህመድ ሰኔ 30 2018 በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያም እኛ ጦርነት ስላልፈለግን እንጂ ህወሓት ወደ ግጭት እንድንገባ በተደጋጋሚ ትንኮሳ ሲፈጽም ቆይቷል፣ እርምጃ ለመውሰድ የሚያስችል በቂ ምክንያት ነበረን በማለት መናገራቸው ይታወሳል። የአካባቢው ወታደራዊና ፖለቲካዊ ተንታኞች እንደሚሉት ህወሓት ክረምቱን ጠብቆ የሚያካሂደው ይህ አዲስ የግጭት እንቅስቃሴ ከቀደሙ ጊዜ በተለየ መልኩ ጎረቤት ኤርትራን ሊጨምር እንደሚችል ሲገለጽ ቆይቷል። ታጣቂዎቹ በአማራ ክልል የቆቦን መስመር እንዲሁም በአፋር ክልል የጭፍራን አቅጣጫ ስትራቴጂካዊ የበላይነትን ለመያዝ የሚያደርጉት ጥረት ቀጠናውን ወደ ባሰ አለመረጋጋት ሊከተው እንደሚችል ተሰግቷል። በአሁኑ ወቅት በወረራው መስመር የሚገኙ የህብረተሰብ ክፍሎችና የአካባቢው ነዋሪዎች ሁኔታውን በስጋት እየተከታተሉት እንደሚገኙ የተገለጸ ሲሆን የፌዴራሉ መንግስት የአካባቢው የጸጥታ ኃይሎች በቀጣይ የሚወስዱት እርምጃ ይጠበቃል። በአሜሪካ ጦር የአፍሪኮም ዋና አዛዥ ከሆኑት ሜጀር ጄኔራል ዳግቪን አንደርሰን ጋር በጸረ ሽብርተኝነትና በወታደራዊ ትብብር ዙሪያ ተወያዩ። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአፍሪካ የአሜሪካ እዝ አፍሪኮም ሜጀር ጄኔራል ዳግቪን አንደርሰን የተመራ ልዑክ በመከላከያ ትብብር በሶማሊያ አልሸባብና አይኤስ ላይ እንዲሁም በሽብርተኝነት የሚወሰደውን የትግል አቅጣጫ ማጠናከር ላይ ተወያይተዋል። ውይይቱ በጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ቢሮ የተካሄደ ሲሆን በሁለቱ ሀገራት መካከል ትብብር፣ በቀጠናዊ ደህንነት፣ በወደፊት ትብብር መስኮች ላይ ሰፊ ምክክር መደረጉን ከመከላከያ ሚኒስቴር የተገኘ መረጃ ያመላክታል። ይህ ውይይት የተደረገው በአዲስ አበባ የአፍሪካ ሎጂስቲክ እና ኮሚኒኬሽን ሲምፖዚየም በሚል የአህጉሪቱ ከፍተኛ ወታደራዊ አመራሮችና ሌሎች በተገኙበት ከተካሄደ በኋላ ነው። ሁለቱ ከፍተኛ አመራሮች የጸረ ሽብር ትግልን በተመለከተ የተወያዩ ሲሆን በሶማሊያ አልሸባብና አይኤስን ጨምሮ ሽብርተኝነት ላይ የሚደረገውን ትግል ተጠናክሮ መቀጠል እንዳለበት ተነጋግረዋል። አሜሪካ ከዚህ ቀደም በሶማሊያ የሚደረገውን የጸረ ሽብር ዘመቻ በገንዘብ ስትደግፍ የነበረ ቢሆንም ይህን ድጋፍ አቆማለሁ ስትል ማስታወቋ የሽብርተኝነት መከላከልን አደጋ ላይ ይጥሏል በሚል በርካታ ተቋማት ሲገልጹ እንደነበር አይዘነጋም። በተጨማሪም በሁለቱ ሀገራት መካከል ያለውን ግንኙነት ከጋራ ወታደራዊ ተልዕኮ ባሻገር ዘላቂና ዘመናዊ መከላከያ አቅምን በጋራ መገንባት ላይ ያተኮረ ነው የተባለ ሲሆን በአህጉሪቱ ላይ ያሉ የደህንነት ተግዳሮቶች በጋራ ለመፍታትም ያለውን ቁርጠኝነት የሚያሳይ ነው ሲል መግለጫው አመላክቷል። ጄኔራል ዳግቪን አንደርሰን ኢትዮጵያ ለቀጠናው ሰላምና መረጋጋት የምታበረክተው አስተዋጽኦና የአህጉሪቱን ሀገራት በማስተሳሰር ረገድ የምታሳየውን የአመራር ሚና አድንቀዋል የሚለው የመከላከያ ሰራዊቱ መረጃ ሲምፖዚየሙን በጋራ ማዘጋጀት መቻሉን የሁለቱ ሀገራት የመከላከያ ትብብር ከፍተኛ ደረጃ ላይ መድረሱን ማሳያ መሆኑን ጠቁሟልም ብሏል። የመከላከያ ሰራዊት የውጭ ግንኙነት ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በበኩላቸው ውይይቱ ፍሬያማ እንደነበረ በመግለጽ በኢትዮጵያና በአሜሪካ መካከል ያለው የረጅም ጊዜ ወዳጅነት የመከላከያ ትብብርን የበለጠ የሚያጠናክር ነው ሲሉ ተናግረዋል። በግብጽ ዋና ከተማ ካይሮ ይኖር የነበረ አንድ ኢትዮጵያዊ ስደተኛ ወደ እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ማለፉን ለቤተሰቡ ቅርብ የሆኑ 3 ምንጮች ተናገሩ።
ያሬድ ገረመው የተባለው ኢትዮጵያዊ ሕይወቱ ያለፈው ድካም ይዞት ነው የሚል መረጃ ቢወጣም ምንጩ ግን በግለሰቡ አሟሟት ላይ ጥያቄዎች እንዳሏቸው ገልጿል። የ5 ዓመት ልጅ አባት የሆነው ያሬድ ሕይወቱ እንዳለፈ የተሰማው ረቡዕ ሐምሌ 15 2018 እንደሆነ ለደህንነታቸው በመስጋት ስማቸው እንዳይገለጽ ጠየቁ ምንጭ ተናግረዋል። ምንጮች እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኝ እስር ቤት የገባው ከመሞቱ 4 ቀናት በፊት ቅዳሜ ሐምሌ 11 ነበረ። ኢትዮጵያዊ ስደተኛ የታሰረው ከመኖሪያ ፍቃድ ጋር በተያያዘ እንደነበረም ምንጮች ጠቅሰዋል። ምንጮች ሲያስረዱ በቀን 11 ጠዋት ወደ ስራ ሲሄድ ነበር የተያዘው። ከዚያም በኋላ ሰኞ ፍርድ ቤት እንዳቀረቡት ተናግረዋል። የመኖሪያ ፍቃድ አግኝቶ ከእስር እንደሚለቀቅ ተገልጾ እንደነበረም ምንጩ ተናግረዋል። ሌላ ምንጭ በበኩላቸው ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፍቃድ ወረቀት ተቀብያለሁ፣ ዛሬ እመጣለሁ ብሏቸው እንደነበረ አስታውሰዋል። ከዛ በኋላ ግን ይመለሳል ብዬ ስጠብቅ በማግስቱ ደግሞ መሞቱን ተረዳሁ ብለዋል። ምንጩ እንደሚገልጹት የእስር ቤት ኃይሎች ያሬድ ሕይወቱ ያለፈው ታሞ ሆስፒታል ከገባ በኋላ እንደሆነ ተናግረዋል። ሕይወቱ ያለፈው ባጋጠመው ድካም ምክንያት እንደሆነ መግለጻቸውንም አንስተዋል። በካይሮ የሚገኘው የኢትዮጵያ ኤምባሲ የአስክሬን ምርመራ እንዲደረግ ጥያቄ ማቅረቡ የሚናገሩት ምንጩ ግን ይህንን አይቀበሉትም። አንድ ምንጭ የያሬድ ሕይወት ያለፈበትን መንገድ የተለየ ነው የሚል ጥርጣሬ እንዳላቸውም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በዋይት ሃውስ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር እንደሚገናኙ ይጠበቃል። ትራምፕ መሪዎቹን የሚቀበሉት በኢራንና ዩክሬን መካከል ያለው ውዝግብ ወደ ወሳኝ ምዕራፍ እየተሸጋገረ ባለበት ወቅት ነው። ዩክሬን ቅዳሜ ዕለት በካስፒያን ባህር ሲጓዝ የነበረ የኢራን መርከብ የመታች ሲሆን ቴህራን የአጸፋ እንደምትመልስ ዝታለች። የአሜሪካው ፕሬዝዳንት ከሁለቱ ሀገራት መሪዎች ጋር ያላቸውን ግንኙነት የተለያየ አቅጣጫ ይዘዋል። ትራምፕ ትኩረታቸውን ወደ ዩክሬን ያዞሩት የሀገሪቱ ጦር ኃይሎች ቁጥጥራቸውን ለማስፋት የሚያደርጉትን እንቅስቃሴ ካቆሙ በኋላ ነው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን የሚያመሩት የትራምፕ አስተዳደር የኢራንን ጦርነት ለመቋጨት የሚያስችል ስምምነት ላይ የሚደረስበትን ሂደት በሚፈለገው ፍጥነት አለመሄዱ እንዳላስደሰታቸው ከገለጹ በኋላ ነው። ኔታንያሁና ዜሌንስኪ ወደ ዋሽንግተን ያመሩት ባለፈው ሳምንት ሕይወታቸው ያለፈው የሪፐብሊካኑ የኮንግረስ አባል ሊንዚ ግራንሃም ቀብር ስነ ስርዓት ላይ ለመገኘት ነው። የትራምፕ የቅርብ አጋር የነበሩትና የኮንግረሱ አባል ሊንዚ ግራንሃም ፕሬዝዳንቱ የዩክሬን ጦርነት እንዲደግፉ በተደጋጋሚ ወተውቱ ነበር። የዩክሬን ጦርነት በመካከለኛው ምስራቅ የሚካሄደው ግጭት ወሳኝ እጥፋት ላይ ናቸው። ሰኔ ላይ ጊዜያዊ የተኩስ አቁም ስምምነት ላይ ተፈራርመው የነበሩት አሜሪካና ኢራን ለሁለት ሳምንት ገደማ አንዳቸው በሌላኛቸው ላይ ጥቃት ሲፈጽሙ ቆይተዋል። ውድ ቤተሰቦቻችን የዕለቱ መረጃዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን